ሰላም ጤና ይስጥልኝ። እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ደግሞ ቆንጆ የኩላሊት ጥብስ ስላሳያችሁ ነው። አብረን እንከታተል። ኩላሊት ለመጥበስ በመጀመሪያ ሽንኩርት ማቁላላት ስላለብን ዘይታችንን እናግልና ዘይታችን እስከሚግልልን ድረስ ወደ ሽንኩርታችን እንሄዳለን። እንደምታዩት ኩላሊታችን እንግዲህ ይህንን ይመስላል። ኩላሊት ጥብስ በጣም ቆንጆ ነው። አንዳንዴ ለቁርስ ይጠቅማል። አንድ ተለቅ ያለ ቀይ ሽንኩርት ይዣለሁ። አንድ ራስ ቲማቲም፣ ነጭ ሽንኩርት፣ ከፈለጋችሁ ቃሪያ ጨምሩበት እናንተ። እኔ ቃሪያ አልጠቀምም። እና ሽንኩርታችንን በመጀመሪያ ዘይቱ እስከሚግልልን መክተፍ ስላለብን ሽንኩርታችንን እንከትፋለን። ሽንኩርታችንን የምንከትፈው በጣም ያልደቀቀ ጎረድ ጎረድ እንደዚህ ያለ ቢሆን የተመረጠ ነው። ድቅቅ ማለት የለበትም፣ ምክንያቱም ኩላሊቱን ድቅቅ አላደርገውም። በኋላ ላይ ሲጠብሰል የምታዩት ድቅቅ ስለማላደርገው እንደዚህ ጎረድ ጎረድ አይነት አከታተፍ ከታፍኩትና ከዛ የሚጣፍጥ የኩላሊት ጥብስ አብረን እንበላለን። ሁላችሁም ሞክሩት። ኩላሊት ከስጋ ትንሽ ዋጋው አነስም ስለሚል እየገዛን ታገኛላችሁ። እንደዚህ ስጋ ቤቶች ደንበኞች ካሏችሁ ሰጧችሁ። ጠዋት ላይ ጉበት ላይ ይገኝ ይችላል እንጂ ኩላሊት እንኳን የሚገኘት እድል ሰፊ ስለሆነ ኩላሊት ዘዙና እንደዚህ ቤታችሁ ጠብሳችሁ ብሉ። ሽንኩርት እንግዲህ ሁላችሁ ይሄን ይመስላል። በዚህ መልክ ነው የከተፍኩት። ከዚህ በላይ አላደቀውም። በቃ ይሄ በቂው ነው። ከዛ ዘይት ላይ ያጨምርና እያንዳንዱ ቀስ ያለ ደግሞ አብረን እናያለን። ተከታተሉ። ዘይታችንን በጣም ባይግልም አብሮ እንዲያባስልልን እንደዚህ አድርገን እንጨምረዋለን። ሌሎችን ስራዎች እስከምንሰራ ደግሞ ዘይታችንን ስለሚግልልን በደንብ ምንም አያሰጋንም። ስለዚህ እዚሁ ላይ እንዳለ ይሄንን እንደዚህ አዋህደን በመጀመሪያ ደረጃ ይሄ ሽንኩርት በደንብ ጥብስ ማለት አለበት። ጥብስ ብሎ ብራውን ሲመስል ጣዕሙን እንድናገኘው ነው እንጂ ካልተጠበሰ ዝም ብሎ ለበለብ አድርገን ከሰራ ነው ኩላሊት በጣም ጥንቃቄ ይፈልጋል። በምትሰሩበት ሰዓት ላይ ጣዕም እንዲኖረው ሁሉ ነገር ተጠብሶ መሆን አለበት። ይሄ እስከሚበስልኝ ደግሞ ወደ ነጭ ሽንኩርታችን አብረን እንሂድ። ሽንኩርቴ እንግዲህ ይኸውላችሁ ይሄን ይመስላል። ተለቅ ያለ ነው። እኔ ግን በዚሁ ላይ እንደዚሁ እንዳለ ከተፍ ነው የማደርገው። ልክ እንደ ሽንኩርቱ ማለት ነው። ይሞታል፣ አይታይም። በኋላ ሲበላ ቢታይስ የምትሉ ከሆነ ይሄ አይታይም። አብራችሁ ከዘይት ጋር ስለምትገሉት ብዙ አይታይም። ለዛ ነው እንጂ የራሱ ነጭ ሽንኩርት ሲታይ ብዙ አይመቻቸውም ልጆቼ። ስለዚህ እንዳይታይ በተቻለ መጠን እጠነቀቃለሁ። እንደዚህ ግን በዘይት የሚጠበስ ሲሆን ግን ዘይቱ ስለሚገል ብዙ አያስቸግራችሁም። የተፈጨ ግን ካላችሁ በቤታችሁ ውስጥ ደግሞ ካለ የተፈጨውን መጠቀም ትችላላችሁ። ምክንያቱም የሁሉም ልጆች ባህሪ በጣም የተለያየ ስለሆነ ሰርተን ደግሞ ያው ለነሱ ስለሆነ ሁሉ ነገር የሚሆነው ደስተኛ ሆኖ እንዲበሉ ማድረግ ስላለብን እንግዲህ ሁላችሁ ሽንኩርት ይሄንን ይመስላል። እንደምትወዱት እርግጠኛ ነኝ። እንግዲህ እንደዚህ ቁጭ ብላችሁ ደግሞ ጊዜ ሰጣችሁ ስለምትከታተሉኝ በኮምፒውተራችሁም በቴሌቪዥናችሁም ያያችሁኝ ስለሆነ አስተያየታችሁን በጠቅላላ እኔ እቀበላለሁ። ለምትሰጡኝ አስተያየት ሁሉ ለመልካሙም ለመጥፎም ጎን እቀበላለሁ። እናንተ አስተያየታችሁን ከመስጠት ወደኋላ እንዳትሉ። አስተያየታችሁ በጣም አድርጎ ያበረታታኛል። በመጥፎም የመጣውን በመልካም የመጣውንም በአግባቡ መቀበል ስለምችል ችግር የለም። ሌላው ደግሞ ሽሮ በርበሬ የምትፈልጉ ከሆነ የአመለ ልጅ ብላችሁ ቲክቶክ አካውንቴ ላይ ባዮ ላይ ስልኬ ስላለ ደውላችሁ ሽሮና በርበሬ ዶሮ ወጥ ማዘዝ ትችላላችሁ። እንደዚህ እያደረኩ ነው እንግዲህ እኔ ዩቲዩብን የሚሰራው ለእናንተ በዛው ማስታወቂያ እየተናገርኩኝ ስለሆነ ማስታወቂያ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ኩርቴን እንግዲህ በዚህ መልክ ካደቀኩኝ በኋላ ደግሞ ቲማቲማችንን እንከታተፋለን። ቲማቲሙንም ልክ እንደዚህ በጣም ይሄ የሚሰራው ለስልስ እንደሚሰራው ድቅቅ ማድረግ አይጠበቅባችሁም። ምን ሁሉ እንደዚሁ እንዳለ ጎረድ ጎረድ ታረቁትኝ እንጂ መድቀቅ የለበትም። ወጥ ይሆናል ብዛ ጥብሳችሁ። አሁን እንደምታዩት ይኸውላችሁ ሽንኩርቱ እስኪደርስ ድረስ እነዚህ ስራዎችን ከሰራን ከዛ በኋላ የሚቀራን እንግዲህ መጨማመር ነው። መጨማመር በጣም ቀላል ነገር ነው። ሽንኩርቴን ነጭ ሽንኩርቴን በዚህ ቲማቲሜን በዚህ አድርጌ ከቻለሁ። አሁን ደግሞ እንትኔን ኩላሊቱን እከትፋለሁ። ኩላሊት እንግዲህ ስንከትፍ ይኸውላችሁ በዚህ በጀርባ በኩል ይሄ የሚታያችሁ ነጭ ስላለ እሱን በተቻላችሁ መጠን ላለማስገባት ጥንቃቄ ይፈልጋል። እንደዚህ አድርጌ ነው የምቆርጠው። እንድታያችሁ ብዬ ነው የገለበጥኩላችሁ። ምክንያቱም ነጩ ካልታየ ገልብጬ ካላሳየኋችሁ ሌላ ጊዜ ገዝታችሁ ማታውቁ ሰዎች ሲገለብጡ ከውስጡ ደግሞ ምንድነው ያለ ብላችሁ ግር እንዳይላችሁ ስለፈለኩኝ ነው። በዚህ መልክ አድርገን እንደዚህ እንቆርጠዋለን። አያችሁ በቃ ሳይዙ ይሄን በቃ ይሄን የሚያክል ምክንያቱም ሲበስል ሙሽሽ ስለሚል እንደዚህ አድርጋችሁ ቆራጡት። በጣም አታሰናንሱት። ዙሪያው እንደዚህ ያደረጋችሁ ስትቆርጡ በኋላ ላይ ነጩ ለብቻው ይቀርላችኋል። እሱ አላስፈላጊ ስለሆነ ትጠብሳላችሁ። ይሄንን ፓርት አታስገቡበት። ተቻላችሁ ነገር ያላችሁ
ይሄ ይሄ በጭራሽ የማይፈለግ ስለሆነ ጣብታችሁ ከዛ በተቻላችሁ መጠን ደግሞ እዚህ ላይም ከገባባችሁ እንደዚህ እያደረጋችሁ አውጡትና አስተካክሉት። ቀያዩ ብቻ ነው መግባት ያለበት እንጂ ይሄ ነጩ ፓርት አይገባም። እንዳይላችሁ እንደዚህ በጥንቃቄ የምሰራው ለእናንተ ስል ነው። ምክንያቱም ኩላሊት በአብዛኛውን ሰው አልለመደም፣ እንደዚህ የመመገቡ ልምድ የለውም። ኩላሊት ገዝቶ አይበላም። ስጋ ገዝቶ ወይ ደግሞ ዱለት ገዝቶ ይጠብሳል እንጂ ኩላሊትን አልለመድነውም። ስለዚህ እናንተ ደግሞ ኩላሊት ሰርታችሁ ስትመገቡ እንዴት ነው አሰራሩ ብላችሁ የአመለ ልጅ ዩቲዩብ ከፈት ስታደርጉ ጥራቱን የጠበቀ ጽድት ያለ የሚጣለውን የሚጣል ስህተቱን ይስተካከል እያልኩ የምሰራ ስለሆንኩኝ ተከታተሉኝ ብዬ ነው። እንደምትወዱት በጣም እርግጠኛ ነኝ። አያችሁ እንደዚህ ስትቆርጡ መሀል ላይ የሚመጣውን ነገር በምንም ተአምር እንዳይገባ። ይሄ በጣም ለጤና ራሱ በጣም አላስፈላጊ ነገር ይሄ የት እንደዚህ አድርጋችሁ ጣል። አሁን ይሄን እንደዚህ ሙሉ ለሙሉ ወጥተና ጣል። ይሄን የሚያክል ወጣ ከአንድ ኩላሊት ላይ እንግዲህ አያችሁት። እንግዲህ በዚህ መልክ ነው ሁሉንም የምትከትቱት እላችኋለሁ። ረዘም እንዳይልባችሁ እኔ ደግሞ አጠራጠር እያደረኩ ነው የምቀርጸው። ሁሉንም አንድ ከቀረጽኩኝ ጊዜ ስለሚወስድ ብዬ ነው። እናንተ ግን እስከ መጨረሻው ድረስ ተከታተሉና ላይክ አድርጉ። ሽንኩርታችን እንግዲህ ይኸውላችሁ እንደምታዩ ሽንኩርታችን ብራውን ሆነልን። ስለዚህ አሁን የምናደርገው ቅድም ያዘጋጀነውን ነጭ ሽንኩርታችንን እንጨምራለን። ቲማቲማችን አንድ ላይ እናደርጋለን። አብረን እንደተወሰነ 2 ለ3 ደቂቃ እንደዚህ ገልበጥ እናደርገውና እዚሁ ላይ እንዳለ የከተፍነው ደግሞ ኩላሊቱ ደግሞ እንጨምረዋለን። ምክንያቱም ይሄን የመሰለ ነጭ ሽንኩርት ጣዕሙ አብሮ ኩላሊቱ ማግኘት ስላለበት ማለት ነው። እላች እኔ አሳሪ ከተፍኩት እንግዲህ ይሄንን እንዳለ እዚሁ ላይ እንጨምራለን። አሁን ይሄንን አንድ ላይ እንደዚህ በማዋሃድ ቅመሞቹ እንዲዳረሱ እናደርጋለን። እዚሁ ላይ ኮረሪማ ካላችሁ ኮረሪማ ብትጠቀሙ በጣም ደስ ይለኛል። ኮረሪማ ተጠቀሙ። ቁንዶ በርበሬ ቢኖርም ባይኖርም ችግር የለውም። ኮረሪማ ግን ጣዕምን የመለወጥ አቅሙ በጣም ከፍተኛ ስለሆነ ከነጭ ሽንኩርት ጎን ለጎን ኮረሪማ ወሳኝ ስለሆነ ኮረሪማ እንደዚህ እጠቀማለሁ። እንግዲህ ወላችሁ መጥበስ ነው። ሌላ ምንም ከባድ ነገር የለውም። ከዚህ በኋላ ሽታው እንዴት ደስ እንደሚል እነግራችሁ አልችልም። እንደዚህ ከጠበሰን በኋላ የተወሰነ ሰዓት እንከድነዋለን። ከዛ እርቀን ሳኔ ቶሎ ቶሎ ግን መከታተል አለብን። ተከታተሉ። ያችሁ አሁን ምንም ነገር ሳናደርግ የቲማቲሙ ውሃ ራሱ እዚህ ላይ ቆንጆ አርጎ ይደርስልናል። ስጋ ቤት ላይ ስለማታጡ በጠዋት ሄዳችሁ አዛችሁ ቤታችሁ ለቁርስ ጠበስ አድርጋችሁ ካለ ትንሽ ስጋ ላይ ጨመር ነው የምታደርጉባት የተለየ ጣዕም ይኖረዋል። እንደዛ አድርጋችሁ ተመገቡ። ይብሰል። አብረን እንከታተል። እንደምታዩት የወላችሁ ጥብሳችንን በዚህ መልክ አድርገን ኩላሊቱን ጠብሰን ጨርሰናል። አብረን እንቀምሰዋለን። በስመ አብ ወወልድ ወመንፈስ ቅዱስ። ከፈለጋችሁ በዳቦ መቅመስ ትችላላችሁ። ከፈለጋችሁ በእንጀራ መቅመስ ትችላላችሁ። በዳቦ መቅመስ እስኪ በስመ አብ በጣም የሚጣፍጠው ደግሞ ልስልስ ያለ በጣም የሚገርማችሁ በጣም ልስልስ ያለ ስጋ ነው። በጣም ቆንጆ ነው። ለልጆች በተለይ በጣም ቆንጆ ስለሆነ ሰርታችሁ ሞክሩት። እደግማለሁ። አንደኛ ነው። በጣም ቆንጆ ነው። በጣም ይጣፍጣል። በሌላ ጊዜ እስከምንገናኝ ድረስ